የኛ ልጆች ሳይሆን ላይ ልጆች ሲደስ ስለሚለኝ ነው። እና እህቶቼ ሁላችሁም እንደሚባለው ሮዚ you are a moderator bro እና ጋይስ ላይክ ጽፍላችሁ ፈልጌ ነበር። አመሰግናለሁ ምናምን ብዬ ከምጽፍ በምትባለው ስቶሪ ከምጽፍ አመሰግናለሁ ምናምን ከምል በላይፍ ገብቼ ባስተላልፍ ደስ ይለኛል ምናምን ብዬ ነው የገባሁት እና ለሁላችሁም አመሰግናለሁ። ማርያምን በጣም ከልብ አመሰግናለሁ። ለእኔ ያላችሁ ፍቅር ክብር ነው ያሳያችሁ እና በጣም አመሰግናለሁ። ላይክ አካውንት ባን አልነበረም እና ሀክ ተደርጎ ነበር። የሆነ ሰው ጋር ነበር ድሮ አካውንቱ። ለዛ ነው ፈጣሪ መስገን ምን ነገር ሳይነካ ነው የተመለሰው። ጀስት ኦንሊ ቪዲዮዎችን ድሊት አድርጎት ነበር። ከውስጥ እጄን የመለስኩት 30 ቀን ከላለፈ አይጠፋም ሙሉ በቪዲዮዎች እና ግን ከእንትን ከአካውንት ድሊት አድርጎት በውስጥ ይቀመጣል እንደ ላይክ ትራሽ ገላሪ ማለት ነው ይቀመጣል እና ቪዲዮዎችን በሙሉ መልሻቸዋለሁ። ዩዘር ኔሙ ከ7 ቀን በኋላ ይመለሳል፣ እቀይረዋለሁ። ዩዘር ኔሙን ደግሞ ታች ያለው ደግሞ ከ1 ወር በኋላ ነው የሚቀየረው። እሱን ቀይረዋለሁ። ላይክ አንድ ነገር መናገር የምፈልገው ደግሞ እኔ ላይክ ከሁሉም ነገር ወጥቻለሁ። ሁሉም ነገር ላይ የለውም። የራሴ አላማ አለኝ። የአደራ ልጆች አሉኝ። ገባችኋል? አባት የሌላቸው እና ፋሚሊ አለኝ። የተቸገረ ህዝብ አለኝ። ከዚህ የማገኘው ነው ህዝቤን የምረዳው። ከዚህ የማገኘው ነው ላይክ ብዙ ነገር የማደርገው ሳፖርት። አብዛኛው ጊዜ እንዲያውም ብሩን ተጠቅሜበት አላውቅም። አብዛኛው ማለት ነው ላይክ ከቲክታክ የማገኘው ብር ወደ 85% አልጠቀምበትም። ማርያም 85% አልጠቀምበትም። ብሩ በቃ ወደ እርዳታ፣ ፋሚሊ፣ ለተቸገሩ ወገን፣ የተራቡት ምናምን ሲባል አይደለም ከቲክታክ የማገኘው ኢቨን ከራሴ ሰርቼ የማመጣው የትምህርት የሚሰጠኝን ምናምን ጨምሬ ሳይቀር ነው የምሰጠው። እና እኔ መጥፎ ነገሮች ላይ የለሁበትም። ከሁሉ ነገር ላይ ወጥቻለሁ። ይሄ መሰዳደብ ምናምን አስጠልቶኛል። ገባችኋል? እንደ ማንኛውም ሰው ህይወቱን የሚገፋ ወጣት ነው ህይወትን እያስተካከልኩኝ ያለሁትኝ እና ህይወት ቤተሰቦቼ፣ ህይወት ህዝቤን፣ ህይወት የቸገሩትን ሰዎች ማለት ነው ያን ያክል ረድቻለሁ ባልልም ግን በአቅሜ ረድቻለሁ። በአቅሜ እኔ በምችለው አቅም አድርጌያለሁ። አላደረኩም አልልም። እና ኤኒዌይ ድሮ በአንዳንድ ነገሮች ተቀይማችሁ ኢቨን ኢንስታግራሜ እንትን እየሆነ ነው እንዲባሉ ላይክ በአንድ ሊሆን ብሎ አሁን ሪፖርት አጽፌ ያስገብቻለሁ ኢንስታግራም ላይ ከአፕሪል ነው ከሜይ 8 በኋላ ይጠፋል ምናምን ብለውኛል ኢንስታግራሜ። ኤኒዌይ ብቻ ድሮ ወዳጆቻችን የነበራችሁ በአንዳንድ ነገሮች የተቀየማችሁን ካላችሁ ከጎን የነበራችሁትን ሰዎችን ያልይዝላችሁን በጭራሽ የድሮውን ጥሩ ነገር ነው የማየው። በዛም ሆነ እኔ ለወዳጆቼ ነው ገባችኋል? ለወዳጆቼ ነው ላይክ መልስ የምሰጠው። ከተቀየማችሁኝ የሆነ ነገር ካያችሁን በጣም ይቅርታ እፈልጋለሁ። ምክንያቱም እኔ ድሮውን ነው የማየው የአሁኑ ሳይሆን ድሮ ጥሩ ነገር ያሳለፍነው ምናምን እና የሆነ ነገር ካለ ደግሞ እንደዚህ ተፈጥሯል ብለህ መጻፍ ይቻላል። ኢንቦክስ ላይ 24/7 ክፍት ነው፣ መጻፍ ትችላላችሁ። ገባችኋል? እና ፈጣሪ ይመስገን፣ ክብሩ ይስፋ።
እቺ አካውንት የብዙ ሰው ጎሮሮ ነችና እኔ የማውቀው ሁሉ ሰው አንተ የለበስከው ጫማ ላይ ካልቆመ ሊያውቀው አይችልም። እና የስንት ሰው ጎሮሮ ነች እቺ አካውንት። ሪፖርት አደረጋችሁት ምንም አይጠቅማችሁም። ሀክ አደረጋችሁት ምንም አይጠቅማችሁም ምንም። እና ለዛ ነው የምለው ኮፒ ሊንክ የምታደርጉ የነበራችሁ ሰዎች ደግሞ በጣም አመሰግናለሁ ለሁላችሁም። እና ስሜን መልሰዋለሁ ጋይስ። እሺ መልሰዋለሁ። ለሁላችሁም በጣም አመሰግናለሁ። ማርያም በጣም አመሰግናለሁ ለሁላችሁ። ከልብ ያልጠበኳቸው የነበሩ ሰዎች ለራሱ ነው ፎሎ አድርጉትን ትንሹ አካውንት ምናምን ያሉ የነበሩትን በጣም እናመሰግናለን ጋይስ። እኔ ተፎካካሪ አይደለሁም፣ ከማንም ሰው ጋር አልፎካከርም። ገባችኋ? ሁለት ዓላማ ምንድን ባሉ ከአብዛኛው ቲክቶከር ጋር የምለያይበት ምክንያት ይሄ ነው። እኔ ቲክታክ እንደ ቀንደኛ ምንድን ባሉ አንደኛ ስራ ምናምን አይደለም። 24 ሃወርስ መጥቼ ምናምን ጌም የሚጫወት በሳምንት 2 ጊዜ ገባው ከተባልኩ 3 ጊዜ እገባለሁ። አልገባም ከተባልኩ በሳምንት 1 ጊዜ ጊፍት ገላሪ ለማስሞላት ከኤዋን እንዳልወርድ ማለት ነው እንጂ ለሌላ አይደለም። ያ ኤኒዌይ ደስ በሚል ሁኔታ ተመልሷል አካውንቱ። ወደ 4 ነው 5 ፒሲ ላይ ነው ተከፍቶ ያገኘሁት። እኔ አሁን 2 ስልክ ነው ያለኝ። እቺ 17 ፕሮ እና እቺ 16 ፕሮ ማት ነው ያለኝ። 16 የሚባል ስልክ የለኝም። 16 ፕሮ ነው ስልክ ሁለተኛው እና 16 የሚገባበታል አካውንት። ብዙ ላፕቶፖች ላይ ተከፍቷል አካውንቱ። ብዙ ሳፋሪ ላይ ገብቷል። በጣም ነው የገረመው። በቃ ራሱ ይሄ እስከ ሁሉም የሚሆን የት ነበርኩኝ ያልኩትኝ። እና ሌሎቻቸውም ቲክቶከሮች ካላችሁ ደግሞ በደንብ አጣሩትኝ። ግባችኋል እንድላችሁ ፈልጋለሁ። የቅርብ ሰው ነው እንደዛ የሚያደርገው። የቅርብ በቃ የኔ የምትወዱት ሰው ነው እንደዚህ የሚያደርጋችሁ። ኤኒዌይ የሆነ ቻሌንጅ አለ ጋይስ። 15 ደቂቃ አለ። እነዚህ ድረስ ከሚገቡ ድረስ ኮፒ ሊንክ አድርጉና አንድ እህታችን አለ ፎሎ ማስደረጊያ ቻሌንጅ አለ። እሷን ፎሎ እናስደርጋትና ኤዋን ገብተናል። ኤ2 ነው ቀይሮኛል። ለዩት ከፈለጋችሁ እና እንደዚህ ነው። እባካችሁ አትፈታቱን ከአካውንቴ ጋር ምንም እኔ ራሴ እጠፋላችኋለሁ አንድ ቀን ራሴ። ይህ ሁሉ ነገር ሲስተካከል ህዝቡ እርዳታ በማያስፈልገው ራሳችን ችለናል በሚልበት ጊዜ ሁሉም ነገር ሲስተካከል ራሴ አቁማለሁ። ገባቸው? ይህን ላይ መጋጋጥም አያስፈልግም ልላችሁ እፈልጋለሁ።